ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን ባራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ። ጥሬን አቀርባለሁ። ከነ ቤተሰቤ ጎዳና ላይ ሊወጣ ነው እኔ ጥሪሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው። ብዙ ሰው ይሰማቸዋል። ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁና በእነሱስ ነገሮችን ለመፍታት አልሞከርሽም? ሰምቷል። ሁሉም የራሱ ስራ መስክ አለ። ሰው መስጨነቅ ራሴ ተጨንቄ አትሌት ማለት ከባድ ነው ስራ። ኃይሌ ማለት ነው የቢዝነስ ሰው ነው፣ ይሯሯጣል። ሰምቷል። ሁሉም አይቶታል። አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ። ከሌላ መጥቶ የሆነ አንተ ላይ በደል ቢያደርግ ማንም ዝም አይልም። መፍትሄ ይገኛል። ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል በማለት ነው ይሄ ዝም ብሎ እየጠበቁ ያለው እስከዛሬ። እንኳን እንደዚህ ቃለ መጠይቅ ሳደርግ አንቺ ወይ 3/4ኛ ይመስለኛል ታዋቂ አትሌት ሆነው ሴቶች በትዳር በግል ህይወት ችግር ምክንያት ተመሳሳይ ነገር ስሰማ ማለት ነው። ምንድነው አንዱ ካንዱ ያልተማረበት ምክንያት ነው? እኔ እውነት ለመናገር ሰይፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተወልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት ሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና ገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላቅም። እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ በቅንነት በቃ እሺ አልኩት። ከዛ 2000 ተጋባል። አሁንስ ገለቴ እንግዲህ ይሄ ነገር አጋጠማት። አሁን ያለችው ገለቴ እንግዲህ የመኖርና ያለ መኖር ችግር ላይ ነው ያለው ተለሽኛል። ፈተናው ነው። የግል ህይወትሽ እንዴት ነው? የግል ህይወቴ እስካሁን በቃ ከቤተሰቤ ጋር ከማሳለፍ ውጪ